የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት በመሪና በኮሎኔል መካከል ያን እንዲህ ስንጥቅ ፈጥሮ ቀርጥፎ ለመብላት በባየህና በሀብቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከምን ድረስ እንደሆነ እንኳን አውቆ በይኖ የተነሳ ትውልድ ነው። አሁን ወለጋ ይሄው እዚህ ሰሜን ሜጫምት ሰሜን አቸፈር መጥቷል። አርባ ጉጎ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው በየቀኑ የሚጠፋው ነፍስ አሁን እዚሁ ነው ያለው። የእንትኑን የስናይፐር ተኳሽ ነው አይደል? እዛ ሚስቱን እህቱን እናቱን አንዴ ይገደል። እንዲህ አይነት ግፍ ነው ያለው። አሁን አርባ ጉጉ ምናምን እዚሁ ነው ያለው። አንተ ነህ ያን ከዛ ጨለማውን የምታነጋ ይሄን ለሊት የምታነጉት እናንተ ናችሁ። ትንሣኤውን የምታበስሩ አዋጅ ነጋሪዎች እናንተ ናችሁ። አሁን ማንም አይደለም። በዛ ልክ መቆም ያስፈልጋል። ተው አትግደለኝ እባክህ ስለ ማርያም ስለ ምናምን በሕግ አምላክ አትለው። ለምን? መንግስት የሆነበት ዓላማ ነው። ሊገርልህ ነው እኮ መንግስት የሆነው። የለም ይሉኝታ ሞራል ሃይማኖት ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው የሚስቁት፣ በደምህ ነው ወይንም የሚራጩት። ሲረቁ የሚውሉ የሚያድሩት በእኛ መከራና ስቃይ ነው። ሌላ ተፈጥሮ የላቸውም። መንግስት የሆነበት ሕገ መንግስት የጻፈበት ዓላማ አንተን ሊገል ነው። በቃ አለቀ። ከዓላማው ፈቅ አታድርገው። ስለዚህ ምንድነው ልታደርግ የምትችል? የለም መጥፋት አለብን ብለህ ማጥፋት ነው። በልኩ መቆም። እንደምታዩት ሽፍቶች ሆነን አይደለም ኃይል ምን ገነባው። እስከ ዳግም ምጽአት ህዝብህ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል። ምድር እንድትኖር እስከተፈቀደላት ዘመን ድረስ አማራ ከሌሎች ኢትዮጵያውያን ጋር ባቻነት ሳይገፋ ሳይመካ ሳይፈናቀል የሚኖርበትን ስርዓት መትከል ነው። የህዝባችን የህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም ይሆን ኃይል እየገነባን ያለን ሰዎች አመሰግናለሁ በጣም ትናንት ተነጋግረናል። ከሁሉም በፊት ሐሳቡን ያመነጫችሁ የብርጌድ አመራሮች ሁሉ ነገራችሁን ትታችኋል። ለእናንተ ነው ክብር የሚገባው። ቀጥዬ ትግሉ በዚህ ከተጀመረ በአንድ ዓመት ውስጥ አሁን ወደ ሁለተኛ ዓመት እያገባደደ ነው። እነዚህ ልጆች ማንነት ፈጥራችሁ የሰጣችሁን አሰልጣኞች እጅግ አድርጌ ነው አመሰግናለሁ። በድርጅቱ ስም ለእናንተ ሞራል በደንብ አንተ አብዮቱ ሲጀመር ከዛሬ 2 ዓመት በፊት ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን ነው። የሚመጣውን ትውልድ በመልካችን መስራት ነው። እንደገና አፍርሰን መስራት፣ በእኛ ቅኝት መስራት ነው ግቡ አንዱ። አየህ እንዲህ ተመሳሳይ ቀይ ነጭ አንድ አይነት ዩኒፎርም መልበስ ብቻ አይደለም ስትቀርጹት፣ አንድ አይነት አዲስ ስነ ልቦናዊ ውቅር ያለው ትውልድ መቅረጽ ነው። አሁን ቀጣዩ የቤት ስራችሁ አንድ አይነት እሳቤ ያለው አንድ አይነት ዩኒፎርም ያለው ከዚህ እስከ ባህር ዳር ከባህር ዳር እስከ ደጀን ከዚህ እስከ ደብረ ብርሃን ከደብረ ብርሃን እስከ ደሴ ከደሴ እስከ ጎንደር ያለው ትውልድ አዲሱ ትውልድ አንድ አይነት እሳቤ ያለው ከዛ ያሰበው ከዚህ አንድ አይነት ፍጹም አንድና ያው የሆነ ትውልድ መፍጠር ነው የእናንተ የቤት ስራ። እሱ ነው አሁን አዲሱ የቤት ስራችሁ የእናንተ በተለይ አሰልጣኞች ይሄ ነው። አንዳች የሚባክን ጊዜ የላችሁም እናንተ ነግሬያችኋለሁ። አሁን ያለነውማ ታዲያ የስራቱ የመጨረሻው ፍርስራሹ ላይ ነው። አልቋል። አሁን ቀሪው ጊዜ ይሄው መልካም ምድሩ የእናንተ ነው። ህዝባችሁ የእናንተ ነው። የማሸነፍ ስነ ልቦናው የጠላትን እጅ እየደከመ ነው። አይታችሁታል።
ያ የስነ ልቦና የበላይነት የእናንተ እሱን መቋጨት ነው ጉዳዩ። ዋናው ቻሌንጅ ምንድነው? ቀጣዩ ዓለም የሚፈልገውን የእኛን ትውልድ በእኛ መልክ ከፍ ባለ በአማራ ልዕልና በሞራል ልዕልናው ልክ በማህበረሰባዊ ስሪቱ ልክ ማበጀት ነው የእናንተ ጉዳይ። ስርዓቱን ነቅለህ የመጨረሻ መጣል እሱ የመጨረሻው ምዕራፍ ላይ ነው። እሱን መንቀል ከሱ ቀጥሎ ያለው አንዱ ፈታኝ ነገር አዲስ ስርዓት መትከል ነው። ያ ስርዓት የ100 ዓመት የ50 ዓመት የምናምን ፕሮጀክት አይደለም። አማራ አሁን ያላችሁ አሰልጣኞች ምድር እንድትኖር እስከተፈቀደላት ዘመን ድረስ አማራ ከሌሎች ኢትዮጵያውያን ጋር ባቻነት ሳይገፋ ሳይነካ ሳይፈናቀል የሚኖርበትን ስርዓት መትከል ነው። አየህ እጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም። እስከ ዳግም ምጽአት ህዝብ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል እና የምንቀልድበት አይደለም። ወጣትነታችሁን እየበላ ነው ምን እያለው አይደለም። አንዳንዱ ሰው አዎ እዚህ የሚሰለጥነው መማር ነበረበት፣ እንዲህ መሆን ነበረበት፣ እንደዛ መሆን ነበረበት ምናምን ይላል። ወደ ሁነኛው ዘመናችሁ ነው ያመጣናችሁ። ከሁነኛው ዘመናችሁ ጋር ያ ወጣትነታችሁን የሚበላውን ያንን አስቸጋሪ ወጣትነታችሁን የሚፈታተነውን ያን ደቃቃ ነገር ከዛ ወጣችሁ ነው አዲስ ወጣት የሰራችሁ አዲስ ማንነት የገነባችሁ። ዋናው የቤት ስራ እሱ እንደሆነ ትውልድ መገንባት ትውልድ መቅረጽ ነው። አዲስ ትውልድ ነው ደግሞ በአዲስ የተቃኘ ትውልድ አዲስ ማህበረሰብ ነው የሚገነባው። ያ ማህበረሰብ ሌሎች ኢትዮጵያውያን የሚፈልጉት የሞራል ልዕልና ያለው ማህበረሰብ ከዓለም ጋር ከዘመኑ ጋር የተወዳጀ ዘመኑን የዋጀ የማህበረሰብ ግንባታ ነው እየሰራን ያለው። እሱ የምንሰራው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ አዛፍ ፍርስራሽ ላይ አይደለም የምንተክለው፣ አዲስ ማንነት ላይ ነው። እሱን አርቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላችሁ። አዲስ እሱን አርቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደው ዛፍ የማይተግነው አዲስ ስሪት ወረዳ፣ ዞን፣ ቀበሌ፣ ክልል ምን የሚባል ማሳያ ሞጣን ከምን ጋር ነው ያወዳጀ ነው? ክፍለ ጦር ስንመሰረት ከምዕራብ ጎጃሙ ደጋዳሞት ጋር፣ ሰከላን ከምን ካዊ ዞኑ ዳንግላ ጋር፣ ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ሂሳቢ ነባር ሳቢዎች በሙሉ ርቀው ነው የሚቀሩት ከትውልዱ አምሮ። አዲስ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው መንገነባው። ትውልዱን በዚህ የተቃኘ ነው የምትገነቡት ትውልድ። አማራ ያ ስነ ልቦናዊ ስሪት ያ ነባር ስርዓቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት ያ ድንቅ ወግና ባህል ተቀብሮ ወጦ ሰርጾ ነው እንደገና እሱን እየገነባን ያለው። ወደ ነባር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታን ሰቅለዋለን ስንል እሱ ነው ስርዓቱ። ምንድነው የሚለው? እነዚህ ሽፍቶች እነዚህ ምናምንቴዎች በኢኮኖሚ የደህዩ በምናምን ያሉ ዕውቀት ያጠራቸው ምናምን ነው የሚለው። እንደምታዩት ሽፍቶች ሆነን አይደለም ኃይል ምን ገነባው። እኛ ግን የህዝባችን የህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም ይሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የንዋይ ጥኑሮብን አይደለም። ይሄው ከምክትል ሰብሳቢያችሁ ቤቱን ምኑን ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ 2 ዓመት የወጣው። እንዲህ ከንዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። ስለዚህ ምንድነው መሰረታዊ ጉዳያችን? ያ የመከራችን ምንጭ የሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ። እኛን ጨምሮ ያሉት መሪዎች ከአርበኛ ዘማነ ካሴ እስከ ሌሎች ስራ አስፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁሉ ጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናችሁ አሁን ዘመን ወይም ደግሞ እንዳሳምነው ጽጌ አንዳንዴ ብልግናዎች ሲታዩ ሃይ ብሎ የሚኮረኩም ሰው ላይኖር ይችላል። እናንተው ናችሁ አሁን እናንተው እነሱ ናቸው። እናንተው ጀነራሎች ናቸው። ሁሉ ጊዜ የሚባለው ሀቁ እሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚህ ችለት ጀምሮ የዋዘላችሁ ይኸውኛ እየተነጋገርን ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው ዓላማ የገዘፈ ነው። ያለብን የሰው እጥረት ነው። ያለብን የመሪ እጥረት ነው። የመሪ ዕዳ ነው። ሌሎች ነገሮች ናቸው። ያሉብን ጉዳዮች ብዙ ናቸው እና ራሳችሁን መጠበቅ ያስፈልጋል። ሙሽሮች ናቸው። የአማራ ሕዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጓ እስኪደርስ ድረስ በደንብ ነው የምትጠበቀው። ሙሽራዬ በአማራ ወግና ባህል እንቅፋት እንዳይመታ እንከኑ ይበዛበታል።
እናንተ ሙሽሮች ናችሁ ሲባል እዚህ በኋላ አዋዋላችሁ ውሉ አዳራችሁ እያንዳንዱ ቀናችሁ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክን አንዲት ደቂቃ እንኳን የለችም። አንዲት ሽረፍራፊ ሰዓት እችን የምታክል ደቂቃ ብኩን ሰዓት የለችም። ያን ወጣትነታችሁን ከሚቀሙ ነገሮች መጸየፍ ያስፈልጋል። የግድ ማለት ነው። ችለን የሚጋፉን ነገሮች ይኖራሉ። አየህ መጠጣት ይኖርብህ ይሆናል፣ መጫወት ይኖርብህ ይኖራል፣ ከተቃራኒ ጾታ ጋር ምናምን መሆን ይኖርብህ፣ ምሽት ሊያስፈልግህ ይሆናል። የስ ዘመንህ ነው። ግን አይሆንም። አማራ ነህ አሁን። ያ የመከራ ጥፋት እንዲህ የህዝብ ጉሮሮ ላይ መጥቶ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ፣ ከታች ሌላ የሌለ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታችሁ የሚፈታተኗችሁን ነገሮች ማራቅ ያስፈልጋል። ለተወሰነ ጊዜ እንዲያስንሆን ነው የምንሻገረው። ያለዛ አይሆንም። ብዙ ነገር ያስፈልገን ነበር። ብዙ ነገር መሆን መልአክ አይደለንም፣ ቅዱሳን አይደለንም፣ ሰዎች ነው የተሰራሰብነው። የስ ስጋዊ ፍቶታችን ያስቸግረናል። የስ ግን አይሆንማ። ያለዛ አንሻገርም። መግታት ያስፈልጋል በግድ። በሱ ልክ መቆም ይኖርባችኋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁሉ ጊዜ ቅድም እንዳልኳችሁ አንድ ድህነታችን የመሪ ሁለት ድህነታችን የድርጅት ነው። ሁሉ ጊዜ ላለፉት 50-60 ዓመታት በየሰዓቱ በእጃችን እንዲህ አበጅተን የሰራናቸው ድርጅቶች መሪ ድርጅቶች ይከስማሉ በአንድም በሌላ። አሁንም እጃቸው ላይ ያለው ድርጅት ምንም ያለ ድርጅት ሊቋጭ አይችልም። የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳሱ ለቀጣይ 50-60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልገናል። እሱን መጠበቅ ሁነኛ ተግባራቸው የሚሆነው። ቀባኛ ታውቃላችሁ? ከብት ቀባኛ የሚበላ ይሁን ከብት ጨርቅ ሲበላ ታውቃላችሁ? 50 ለቃ ታውቃለህ? ቀባኛ የበለው ጨርቅ አየህ ደርበው አያምርብህም፣ ለብሰው አያሞቅህም። ምን የበለው ቀባኛ የበለው ጨርቅ እረብ የለው። የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት፣ በመሪና በኮሎኔል መካከል ያን እንዲህ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት፣ ያን መሪ ቀርጥፎ ለመብላት፣ በባየህና በሀብቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት፣ በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱ መጠበቂያ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየህ ካለፉት 600 ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱ ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከምን ድረስ እንደሆነ እንኳን አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችሁ ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በልክ መሆን ልከኛ ገና ስትታዩ ይሄ አማራ ነው፣ ይሄ አማራ ፋኖ በጎጃም አመራር ነው፣ ይሄ አማራ ፋኖ በጎጃም አባል ነው መባል አለበት። እሱ አድርጉ። ትልቅ ክብር አለኝ። እነዚህ ሌሎች በዚህ ሰብሳቢው ነበላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተነናል። ከእውቀታችን በላይ ነው፣ ከእድሜያችን በላይ ነው፣ ከሌላው በላይ ነው የሚሆነው። እሱ ሁሉ ተቋቁሞ እንዲህ የምንፈልገው ይሄን ትውልድ እየቀረጹ መሄድ ለነገ የማይባል ጊዜ ይሄን ምን ሌሎች ባይባት ያኔ ህልሙን እንኳን የሚጋራው አጥቶ እየተበከነከነ የጠፋው ያ አሳምነው ጽዬ እንዲህ እንደዛ ስትሆኑ ትናንት ምን እንደባያችሁ ነበር። ብቻውን እየባከነ የሚረዳው በቅጡ እንኳን አረ እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳን ሰው ያጣ ያን የሚሸከምለት አንዳች እንኳን ሰው ያጣ ያ ጀግና እንኳን ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪ ኮከብ ሆኖ አንዲት በርዞ የተነሳው ፕሮፌሰር አጥራት ባያችሁ ነበር። ያኔ በመከራ አየህ ሰው እየተቀጠቀጠ እየታረደ። አሁን ወለጋ ይሄው እዚህ ሰሜን ሜጫንት ሰሜን አቸፈር መጥቷል። አርባ ጉጉ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው በየቀኑ የሚጠፋው ነፍስ አሁን እዚህ ሆነ ያለው። በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ በር ይዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ እንዴ ሩጣችሁ የምትቀድሙ
ይሄ እጃችሁ የማይጨበጥ እሳት ጉልበታችሁ የማይታጠፍ ብረት ሆናችሁ ባያችሁ ነበር። ግን እንዲያየታደለው ዘመነ ካሴ ነው። እንዲያየታደለው ባየቀን ነው። እንዲያየታደለው ይሄው ምሬ ወዳጆ ነው። እናንተን እንዲያየታደለው ይሄን ዘመን እንዲያየታደለው እዚህ ክፍለ ጦር ላይ የምታያቸው አመራሮች